አገባ ያገባል ስለኛ ያገባል መር ማለት ነው ባል ምን እንደሆነ አታውቂም እንጂ ለባልሽ ክብር ቢኖርሽ እጅሽን እኔ ላይ አታነሽም ነበር እሺ እኔ እዚች ጋር አልጮህም በጣም የምታሳፍሪ ሰው ነሽ እንደምወስዳት አንተ ዝም በል እንዳታወራ እኔ ነው መለያየት ነው የምታስበው ወይስ ሌላ ምስ ማግባት ነው ሐሳብህ ነገርኩሽ እኮ በቃ አማራጩን ነገርኩሽ ሰማሽ እሱ እዚህ ጋር ሁለተኛ ቢያገባ አንቺን እዚህ ጋር የሚጎልብሽ ነገር አለ ወይ ሲጀመር ክብር ይኖርሽ ለባልሽ መጀመሪያ ይሄን ሁሉ ነገር ከማውራትሽ በፊት አፍሽን ከመክፈትሽ በፊት ለምንድን ነው ክብር ማይኖርሽ ታዩ የኔን እንኳን አንዴ ክብሬን አሰጥተሽኛል አንቺ የምትናገሪውም ነገር ስለኔ አታውቂም ጭራሽ ጓደኛዬን ባመጣ ጓደኛዬንም ለመዝለል ትፈልጊያለሽ ምን አይነት ሰው ነሽ አንቺ እኔ እኮ አብረን እንኑር ነው ያልኩት ልጅቷ አትሰቃይ ነው ያልኩት ሌላ ያልኩት ነገር አለ እዚህ ጋር የረበሽኩሽ ነገር አለ በቃ ያልጨረስኩት ነገር አለ እሱን እስኪጨርስ አብረን እንኑር ነው ያልኩት አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ አማን ነው ሁሉ ሰላም ለና አልሐምዱሊላህ ያው ሰሞኑን እንግዲህ ያው በኔና በፉዙ እንደውም አህሙ ደግሞ በመሃላችን ገብቶ የተፈጠረውን ነገር አይታችኋል እና ፋሚሊ ያው ይሄ አሁን ሰፈር ነው ያለሁት ይሄንን ነገር ለማስተካከል ሰፈር መጥቻለሁ ፉዙንም ያው እንግዲህ ቤት በሰይፉ ምክንያት ሰይፉ አማካኝነት ቀጥሬያታለሁ ያው ምክንያቱም የኔን ስልክ ስለማታነሳልኝ ሰይፉን ያው እንዲደውልላት አድርጌ ቤት ላወራት መጥቻለሁ ሰፈር ነው ያለሁት ያው ሰሞኑን የተከሰቱትን እያንዳንዱ ነገር ለማስተካከል ነው ሰፈር የመጣሁት ምክንያቱም ቤቴ ላይ እኔ ከወጣሁ በኋላ በጣም ብዙ ችግሮች ተፈጥረዋል ፉዙን እስከመናቅ እስከመደብደብ እስከመምታት ድረስ ያው ደርሳለች ምክንያቱም ይሄ ሁሉ የተፈጠረው ያው እንግዲህ እኔ ከቤት መውጣቴ ነው ፉዙ ለኔ ያላትን አክብሮት ለኔ ያላትን ቦታ ለኔ ያላትን እያንዳንዱ ነገር የማውቀው ነገር ነው ይሄ ግን እኔ ከቤት ከወጣሁ በኋላ ያው የተፈጠረው ይሄ ነው እና ይሄ ነገር ደግሞ በህይወቴ ላይ እንዲፈጠር አልፈልግም ድጋሚ መጥቼ እኔ ቤት ውስጥ ማስተካከል እፈልጋለሁ እያንዳንዱን ነገር እና አሁን የቤት የተመለስኩበት ምክንያት ያው እኔ ሊኑዬ መጎዳት የለባትም ሊኑ አባት ያስፈልጋታል እቤት ውስጥ የምታየው እኔ ብቻ አሁን ያለሁት ሰይፉ ቤት ነው ሰይፉ ቤት ያለውን የምሰቃየውን እያንዳንዱ ነገር እሱ ያውቃል እና ይሄ ሁሉ ነገር ደግሞ የተፈጠረው እኔ ከቤት ከመውጣት ያንጻር ነው ሊኑዬ በጣም እየተጎዳች ነው ብዬ አስባለሁ ስለዚህ እኔ በጣም ነው ማስፈልጋት እና እኔ ቤት ተመልሼ ደግሞ እያንዳንዱን ነገር ማስተካከል አለብኝ ሊኑ መጎዳት የለባትም ፍቅር ያስፈልጋታል አይደል ሰይፉ እና ይሄ ሁሉ ነገር እኔ ማስተካከል ስላለብኝ ነው ግዴታ አስተምጥላችሁ ነገር ካለ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የሊና ፋሚሊዎች እኛ ደህና ነን አልሐምዱሊላህ ያው ደውዬላታለሁ እና ደግሞ ያው እሺቷን ሰጣኛለች ለኔ እና የተፈጠረውን ነገር ያው ታውቁታላችሁ ግን ደግሞ እኔ አንዳንድ ኮሜንቶችንም እያየው ነበረ እና ፉአድ እንደምታስቡት አይነት ሰው እንዳልሆነ ልነግራችሁ ፈልጋለሁ ለምን ያለበትን ነገር ማቀው እኔ ነኝ ሁለት ደግሞ እሱ ራስ ወዳድ ሆኖ አይደለም እና ደግሞ እና የናንተ ሐሳብና የሱ ማንነት የተለያየ ነው በጣም መልካም ሰው ነው ሲጀመርም ለሰው በጣም ጥሩ ነገር የሚያስብ ሰው ነው እናንተ የተረዳችሁበት መንገድ ልክ አይደለም ሲጀመር እሷንም ቢሆን ደውዬላት ላናግርሽ ፈልጋለሁ ምን ፈታውም ነገር አለ ብያታለሁ ቀጥሬያታለሁ እንግዲህ ቤታቸው አጠገብ ነው ያለነው ብቻ ውስጥ ገብተን ሁለቱንም ይስማሙበትን ነገር ለማድረግ እንግዲህ የተቻለኝን አደርጋለሁ ብዬ አስባለሁ እና ፋሚሊ ያው ሰይፉ ያለውን ነገር ሰምታችኋል እኔ ብዙ ኮሜንቶችን አይቻለሁ ያው ያወራችሁት ሁሉ እንዳለ የተናገራችሁት ነገር እንግዲህ ያው እናንተ እንዳሰባችሁት አይደለም እኔ በቃ ቤተሰቤን ማስተካከል እፈልጋለሁ አሁንም ቢሆን ገብቼ ፉዙ ያው ሁለተኛ ሚስት የሚለውን ነገር ባትቀበለውም ፕሮሰሱ ገና ስለሆነ አብረን እየኖርን ነገራቶችን እያወራን መፍታት የምንችልበትን ደረጃ ለመድረስ ነው የመጣሁት ያው ፉዙ ሁለት ምርጫ ሰጣታለሁ አንድ ከሊኑ ጋር አብረን እንድንኖር ተቀብለኝ ተስማምታ እንድትኖር እፈልጋለሁ ሁለት ደግሞ ካልሆነ እምቢ የምትለኝ ከሆነ ደግሞ ያው ሊኑን አስቀምጣ እኔ ከሊኑ ጋር ቤት ውስጥ እኖራለሁ እሷ ያው እንግዲህ ውጪ የመውጣት እንግዲህ ሐሳብ ካላት መውጣት ትችላለች ምክንያቱም እኔ ላስገድዳት አልችልም በቃ ግን እኔ ደስ የሚለኝ አብራኝ ብትኖር እቤት ብዙ ነገር ብትካፈለኝ
አብረን ብናሳልፍ በጣም ደስ ይለኛል። ምክንያቱም ሚስቴ ናት፣ በጣም መወዳት ማከብራት ሚስቴ ናት። ብዙ ነገር ያሳለፈ ሚስቴ ናት። ችግሩንም፣ ደስታውንም፣ ሀዘኑንም ሁሉንም ነገር አብረን የተካፈለ ሚስቴ ናት። ስለዚህ ይህ ሁሉ ነገር እኔ እንዲበላሽ አልፈልግም፣ እንዲስተካከል ነው የምፈልገው። ያው ፋሚሊ አህሙ ቤቴ ድረስ መጥቶ እስኪያበላሽ ድረስ እኔ ነገራቶችን በጥሩ መንገድ እየሄዱልኝ ነበር። ግን አህሙ መጥቶ ያው ዝብርቅርቅ አውጥቶታል፣ አበላሽቶታል። ግን ይህን ነገር ደግሞ ኢንሻአላህ አስተካክለዋለሁ ብዬ አስባለሁ። ፋሚሊ ያው ይሄ ነው ሁሉ የተፈጠረው ነገር አይደል ሰይፉ? አሁን ቤት ገብተን ምናምን ያለውን ነገር አውርተናት ያው እሷም ትቀበለኝ ይመስለኛል። ሊኑዬም እኔ እንድትሰቃይብኝና እንድትጎዳ አልፈልግም። ይሄ ነው ዋናው ፖይንት ቤተሰቦቼ። እና አሁን ቤት ገብቼ ሰፈር ነው ያለሁት። ያው ደውሎላታል፣ ላውራሽ ብሏታል። በቃ አብረን እንግዲህ ገብተን ያለውን ነገር እንግዲህ አናገሪያት እስቲ ለማስተካከል እሞክራለሁ። ፋሚሊ እንግዲህ ያው ቤት ገብቻለሁ። ያው ስገባ ለመቅረስ ስላልተመቸኝ ስንገባ ያው እንግዲህ ፋሚሊ ሊኑ ነው ያገኘናት። የኔ ውድ ሲኔ ሳሚ ቶሎ በይ የኔ ቆንጆ እና ፋሚሊ ያው ፎዚዬን ዛሬ እንግዲህ እንደነገርኳችሁ የቀጠርኳት ለማውራት ነው። ያው ግዴታ እኔ ቤት መመለስ ስላለብኝ በዛ ጉዳይ ለማውራት ነው። ሁለተኛ ደግሞ እኔ ያው ሊኑዬ ጋር ተለይቼ መኖር አልችልም። ምክንያቱም በጣም ወዳት ልጄ ናት፣ በጣም መሳሳላት ልጄ ናት እና ያው ከሷ ተለይቼ መኖር በጣም ነው የሚከብደኝ። የሆነ ነገር ያጎደልኩ ያህል ነው የሚሰማኝ። ስለዚህ በጣም ጭንቀት ስለሆነብኝ ሰሞኑን በጣም ድብርት ውስጥ እየከተተኝ ስለሆነ ያው ከአህሙም እንዳያችሁት መጥቶ ቤቴን ብጥብጥ አድርግቶ ያው እኔና እሷን እንድንለያይ እኔ እንደወጣ አድርጎ ነበረ። ያ ደግሞ ተገቢ ነው ብዬ ስላላሰብኩኝ እኔ በራሴ መንገድ ቤት ተመልሼ ነገራቶችን ለማስተካከል እሞክራለሁ። እሷንም ፎዙንም ቀጥሬያታለሁ። እንግዲህ ያው ያለውን ነገር ቤት ውስጥ አውርተን ተስማምተን መቀጠል የምንችልበትን ደረጃ ያው ለመፍጠር ነው እዚህ የተገኘሁት። ፋሚሊ ግዴታ እኔ ውጪ ሆኜ ነገራቶችን እንትን ማለት አልችልም። ቤት ውስጥ ሆኜ የሚሰማኝን አይደለ ሰይፉ ነገራቶችን ማስተካከል አለብኝ። ያው እንግዲህ እኔ ሰይፉ ጋር ነው የቆየሁትኝ። እሱም ያው እያየ ድብርት ውስጥ ስገባ ለምን ይሄን ነገር አታረግም፣ ለምን አታናገራትም፣ ያለውን ነገር ቤት ውስጥ አንተ ኖረህ ያለውን ነገር ለምን ለመፍታት አትሞክርም የሚል ሀሳብ ሲመጣ አዎ እኔም ከምጨነቅ ያለውን ነገር እዚሁ ፈትቼ ፎዙም ያው ማስበውን ነገር ባትቀበለኝም ግን ያው እኔና እሱ አብረን መኖር እንችላለን አይደል? ባትቀበለኝም ያለውን ነገር አብረን ተስማምተን እዚህ መቀጠል እንችላለን ማለት ነው። ያው እኔ የምፈልገውን ነገር እስክጨርስ ድረስ እኔ መውጣት የለብኝም ማለት ነው። ያው ሰይፉ የምትላቸው ነገር አለ? እኔ ልላችሁ የምፈልገው ነገር ምንድነው ያው ሁለቱንም በስነ ስርዓት ቁጭ አድርጌ ያው ለማናገር ሞክራለሁ። እንግዲህ የሚስማሙበትን መንገድ ያው እንፈጥራለን ብዬ አስባለሁ። እዚህ ጋር ፏድም ተጎርቶ እሷም ተጎርታ መሆን የለበትም። በሚያስማማቸው መልኩ እዚህ ጋር ነገሩን ለመፍታት እንሞክራለን። እንግዲህ ያው ይሄን ይመስላል፣ እናሳካዋለን። እኔ ያው ፎዙ በጣም ወዳት ሚስቴ ናት። ቢሆንም ያው እኔ ፎዚዬ ብትስማማ ደስ ይለኝ ነበረ። ግን ያው ባትስማማም እኔ ለሊኑዬ ስል ያው እንግዲህ ቤት ተመልሼ ነገራቶችን ለማረጋጋት እሞክራለሁ። በመሀላችን የገባውን ነገር ታውቃላችሁ። አህሙም ገብቶ እዚህ ጋር ነገራቶችን አበላሽቶብናል። ስለዚህ ያንን ነገር ለማስተካከል ነው የመጣሁት። ፋሚሊ ያው ኢንሻአላህ እንደሚስተካከል እርግጠኛ ነኝ። ሰላም አለይኩም አለ ቆንጆ ሰሞኑን ክፍለ ሀገር ነበርኩኝና ምን ተፈጥሮ ማለት ምን ተፈጥሮ እቺ እሱ ጋር እየዋል ከኔ ነገሩን አታውቀውም ማለት ይከብደኛል። ነገሩን ይገባኛል፣ ግን ያው አንቺ ለመስማት ስለፈለኩ የተፈጠረው ነገር መደጋገም ምናምን አልፈልግም። አሁን ያን ለማዳመጥ ከመጣህ ደግሞ እንግዲህ እሱ በደንብ ይደጋግምልህ አብረው እንትሆናል። ስለዚህ አሁን ማለት ነገሩን ለማጣራት ነው የመጣው። እንደዛ ሰይፉ እናንተ ኖርማል ላይ አይደለም
ይሄ ጉዳይ ውስጥ አትግባበት ይሻልሃል። በቃ ባትገባበትም ምንም መፍትሄ የለውም። ገብተህ አንቺ ሰው ስታስገቢ እኮ እንዳታስገቢ አላልኩሽ? አንደኛ እያናገርኩህ አይደለም አንተን እያናገርኩህ አይደለም መስሎሽ ነው። ይኸው ልንገርሽ አንድ ነገር እዛ ጋር ይኸው ልንገርሽ ሰው አስገብተሽ ባለፈ ዕለት እኔ ከቤት ወጥቼ ነገራቶች ምን ያህል እንደተበላሹ ማንን ያስገባውት እንዴ አህሙ መጥቶ እኮ ቤታችንን ብጥብጥ ነው ያደረገው አይደል? እኔ ብቻ ይኸው ነግሬሻለሁ ነገራቶችን እኔ ማበላሸት አልፈልግም። አሁንም ቢሆን ለማስተካከል ነው የመጣሁት ነገራቶች። ሲጀመር በሁለታችን መካከል ማንም አይገባም። ግን አሁን እሱን በመሃላችን አትግባ ስላልሽው ነው በቃ። እና እኔ አሁን ስለሽ የምፈልገው ነገር ምንድነው ኦሬዲ ያው በሱ በኩል ያለውን ነገር እኔ ሰምቻለሁ። ግን ያው ካንቺ መስማት ስለፈለኩኝ የተፈጠረው ነገር ማለት ነው በቪዲዮ ብቻ ነበር ያየሁት። እንደዚህ ከራል ብዬ አላሰብኩም ነበር። ያ ማለት አሁን ይኸውልህ ከኔ ምን መስማት እንደፈለክ አላውቅም። ነገራቶችን ደግሞ አስር መደጋገም አልፈልግም። ለምን እንደሆነ አላውቅም። ያለቀ ነገር ነው። ጉዳዩን የሰማኸው ይመስለኛል። እኔ አልፈቅድም እንዳልኩ እንደሰማህ አይደለ ይመስለኛል። በደንብ ገብቶሃል። እኔ ልንገርሽ ስሚኝ፣ እኔ አንደኛ ዛሬ የመጣሁበት የራስ የሆነ ምክንያት አለኝ። ሰይፉ እንደነገረሽ እንደደወለልሽ ለኔ ስልክ እንዳላነሳሽልኝ ታውቂያለሽ። ያው ምናናገርሽ ነገር አለ ብሎ ነው የመጣ ነው አይደለ? ስለዚህ ከዚህ ቤት ስወጣልሽ ልጄ እንዳትጎዳ አንቺ እንዳትጎጂ ብዬ ነበር የወጣሁት ከዚህ ቤት ማለት ነው። አንደኛ ማለት ነው። ሁለተኛ ግን አንቺ እንዳትጎጂ ምናምን ስለኔ አይገባህም። ስለሊና ግን ስለሚያገባ እንዳትጎዳ ምናምን ማለት ትችላለህ፣ ግን ስለኔ እንዳታወራ። እሺ የፈለግሽው ማለት ትችላለሽ። ያው ስሚ የፈለግሽው ማለት ትችላለሽ። ብቻ እኔ አሁን ዛሬ የመጣሁበት የራሴ ምክንያት አለኝ ብዬሻለሁ ቅድም። እዚህ ያው ልናናገርሽ ነው የመጣ ነው። ማናገርሽ ነገር አለ። እኔ ከሊኑ ጋር ተለይቼ መኖር አልፈልግም ማለት በቃ እዚህ መኖር ነው የምፈልገው ቤት። አንቺ የፈለግሽው ምርጫ መምረጥ ትችያለሽ። እኔ ደስ የሚለኝ ግን ሐሳቤን ባትቀበይም አብረሽኝ ብትኖሪ ነው ቤት። እኔ እንድትወጪ አልፈልግም ከቤት። አልገባኝም ፎዙ በቃ እኛ ልነግርሽ የምፈልገው ነገር ምንድነው ኦሬዲ ራስ ወዳድ አትሁኝ። ያው እኔም ብቻ አትበይ፣ ሐሳቡን ተቀበዩ። ያው እንደ አንድ ምክር ነው እኔ መመክርሽ። አልገባኝም ማለት ከሊኑ ጋር ነው የምፈልገው እንደ ተቀበይ ምናምን ነው። ይሄ ነው እሱ ከቤት ወጥቶ ጨርሳ የወጣው ነገር ነው አይደለ? አሁን ደግሞ ምን አግኝተህ ነው? እኔ ያው ተመልሳ አይታታል ወደ ምን እንደምትይ በቃ ስርዓት ይኑርሽ። አንቺ ያው ልንገርሽ ነገራቶች እሺ ያው መከራከር የለውም። ገባህ ደግሞ ሲጀመር እዚህ ቤት መኖር ነው የምፈልገው። አንተ ዝም ብል በእናትህ አንተ ዝም በልና እኔ ከሱ ጋር ነው ባል ነው አይደለ? ድምፅሽን ቀስ አድርገሽ ረጋግተሽ ተናገሪ። ዝም በል አያገባህም። ዝም ብለህ ዘው ብለህ አትግባ። ሲቀጥል አንተ አሁን እሱን ይዘህብኝ የመጣኸው ምን ሆስፒታል ተፈጣኝ ነው ወይስ ምንድነው ሐሳብህ? እኔ እያልኩ ያለሁት ይኸው ስሚኝ፣ እኔ ከዚህ ቤት ባትወጪ ደስ ይለኛል። አልኖርም አብረን አንቺ ሐሳቤን አትቀበይ። ግን ለዚህች ልጅ ሲባል ይኸው ስሚኝ፣ ለዚህች ልጅ ሲባል መጎዳት ስለሌለባት እኔና አንቺ አብረን እንኖራለን። ሌላ ልጅ ወልደህ መኖራችን ሌላ ሚስት አገባለሁ አልክ አይደል? እንዴት ታስቢያለሽ? ሲጀመር የምትመጣውም እኮ እህትሽ ናት እኮ አይደል እንዴ? እንደ እህት እንደ ሚስት እንትን ሊላት ነው አይደለ? እዚህ ጋር እስካልጎደለብሽ ድረስ አታውራኝ። ይኸው ስሚኝ፣ መጀመሪያ ተረጋግተሽ አውሪ። ሳይፉን እናንተ ምን ተዋወቀው? በሱ ጓደኝነት ነው አይደለ? እንደተከባበርን እንቆይ። በቃ እንደተከባበርን እንቆይ። እሱ ያለ ችግርሽ ምንድነው? ንገሪኝ። ችግሬማ እዚህ ቤት አትምጣ። በቃ እዛው ኑር። ታወኝ። ለምንድን ነው እቺ ልጅ ትጎዳለች? እኔ ደግሞ መኖር እፈልጋለሁ ቤቴ። ሲጀመር መውጣት እኮ እኔ ስሚኝ፣ ያጦሰኛ ሳይመጣ አዳምጪኝ በእናትሽ። ያጦሰኛ ምናምን አትበለኝ። እዚች ጋር ጉዳዩን ራስህ ያመጣኸው ነገር ስሚኝሽ፣ አዳምጪኝ አንዴ። ይኸው ልንገርሽ፣ እሱ ከመጣ ጀምሮ ነው እንደዚህ አይነት ወሬ ማውራት የጀመርሽው፣ እንደዚህ አይነት ንቀት እኔ ላይ ማሳደር የጀመርሽው እሱ ከመጣ ወዲህ ነው። ገብቶሻል አይደለ? ያን ነገር ደግሞ በመፈታው ነገር እፈታዋለሁ አሁንም ቢሆን ማለት ነው። እና ይኸው ልንገርሽ የምታዳምጪ ከሆነ ማለት ነው እዚህ ጋር አንድ ነገር ልንገርህ። እኔም አልወጣም። የራስህን ድክመትና የራስህን እዚህ የሰነሰርከውን ሴራ ሁሉ በሰው አታላክክ። እሺ አንቺ ሁለተኛ ቢያገባ ምንድነው ማለት ጉዳቱ? ለአንቺ የሚጎልብሽ ነገር ምንድነው?
እኔ ልጠይቅሽ ፈልገው ነገር እዚህ ጋር እሱ እዚህ ጋር ሁለተኛ ቢያገባ አንቺን እዚህ ጋር የሚጎልብሽ ነገር አለ ወይ? አልፈልግም ሰይፉ እንጣላለን። መጣላት አይደለም ራስ ወዳድ አትሁኝ። በቃ ነገርኩህ እንግዲህ ሁለተኛ ቢያገባ ለምን በቃ ሁለት ሚስት ነው የሚፈልገው። እኔ ስወጣ ሌላኛው ሚስት ይፈልግ። በቃ እንዲህ ያልሽ አንቺም አትወጪም እሷም አብራኝ ትኖራለች። ይሄ የመጀመሪያ ምርጫ ነው ልንገርሽ። ካልሆነ ግን ማለት ነው ከዚህ ቤት እንኳን መውጣት ስትፈልጊ ሊኑን አስቀምጠሽ ነው የምትወጪው። ለምን አንተ አሁን እኔ ድጋሚ ጭቅጭቅ ስለፈለክ አማራ አይደለም መጨቃጨቅ። ምንም መጨቃጨቅ አይደለም። አስገብተህ መጨቃጨቅ አምሮ ነው መቼም እንተንሰ የመጣው። ምንም እንደዚህ አይነት ነገር የለም። በእናትሽ ዝም በይ። መክሮህ ነው። ስሚ እሱ እየተጉላላ ነው ያለው አሁን። አንተ በእናትህ ሂድ እዛ ማይሆን ነገር ውስጥ እየገባ ነው ያለው ሲጀመር እና ይሄንን ነገር አንቺ እንዴት እኔ መረዳት ያቅትሻል? በጣም እኮ ነው የሚገርመው እኮ ሲጀመር ማለት ይኸው ልንገርህ ሰይፉ ምን እንዳደረገች ልንገርህ። እዚህ ጋር መሀል ላይ ሰው ገባብን ማለት ነው። ይኸው ከዛ በኋላ ነው እንደዚህ የተለዋወጠችው። ባለፈ ዕለት አይተሃል የተፈጠረውን ነገር እንዴት ገፈታትሮኝ እንደሄደ አይተሃል። ልናወራ ስንል ማይሆን ነገር ብሎ እንደሄደም እናውቃለን እኮ አይደል እንዴ? እሱ እየመጣ እዚህ ጋር እያወራሽ ማይሆን ነገር እያለሽ መተሽ እሱ ላይ እንደዚህ መሆንሽ በጣም ነው የሚያናደው። ሲጀመር መሆን አልነበረበትም። እሺ በሰላም ነው ግን ዲናን አትከልክሉ። ችግር የለውም። አንቺ ምንድነው የምትፈልጊው አሁን? እኔ የምፈልገው እሷን ነው። በቃ አንተ እንደፈለክ ህይወትህን ኑር። እሷን ይዣት እሄዳለሁ። አትወጪም? እሷ ማለት አብረን እንኖራለን። ኧረ እወጣለሁ። እኔ እዚህ ቤት ካንተ ጋር መኖር አልፈልግም። ካንተ ጋር መኖር አልፈልግም። አይገባህም እንዴ? አልፈልግም መኖር። አንቺ ከመጀመሩ ነው እንደዚህ ሆንሽው። ቆይ ከመጀመሩ ነው እንደዚህ ሆንሽው። አንተ ምንድነው በጣም እፈልጋታለሁ አልክ። እኔን ተወኝ። ስለማትፈልገኝ መሰለኝ ሌላ ቦታ ይከው ያማል እንዴ? በስነ ስርዓት አውሪውን እየጮሽ እኮ የሚሆን ነገር ሲጀምር አገባህም አንተ ነው እንደዛ አገባህም አይደለም። ባል ምን እንደሆነ መረዳት አለበት ሲጀምር። ሰይፉ ተው እያለሁ ምንም ተው የሚባል ነገር የለም። እኔ ሲጀምር ላንቺም ለሱም ለወግን አይደለም የመጣሁት። አረ በጣም ይገርልኝ ነው። በእናትህ ዝም በል እንደዛ እንዳትይዝ እዚህ እንትን እያልክብኝ እንዴ? በቃ አልፈልግም አልኩህ አይደል? አንተም አታወራብኝ ነው እንዲህ ብሎ ነገር የለም። እሷ አሁን እያሳጣሽው ነው ልጅ ማይሆን ነገር ውስጥ እየከተትሽው። ምን አገባኝ እኔ እዚህ ጋር ግድልኝ አንድ ሰው የለም ማለት ነው። ለምንድን ነው ራስሽ ምን ወዳድ የምትሆኚው አንቺ? ራስ ወዳድ ለምንድን ነው የምትሆኚው አንቺ? እስኪ ይመልሽልኝ ብቻ። እየወገንኩ አይደለም ግን ያለበትን ነገር ስለማቅ ገብቶሻል አይደለ? እኔ የሱን ክፋት አልፈልግም። ሲጀመር እኔ በጣም ብዙ ነገር ከሱ ጋር እንትን ብለናል። አንቺም ቢሆን ሚስቱ ነሽ፣ ብዙ ነገር ተባብለን እናውቃለን። ግን ዘይላኛው ሚስቷ ከፈለክ አውራ። አሁን የመጣችበት ዋና ዓላማ ከዚህ ቤት ውጪልኝ ነው። እኔ አልገባኝም። እስቲ እኔ አሁን አስረዳዋት። እቺ ልጅ የምትረዳ ነገር አይደለም። መኖር አልፈልግም፣ ጭራሽ መኖር አልፈልግም። ግን አንድም ጠይቃችሁ ነገር ተይ፣ ሴት ልጅ ነሽ፣ ተይ ረፊ። ከቤት ወጥተሽ ምንም በቃ የምታተርፊው ነገር የለም። ኑሪ እዚህ አብረሽ ምንም የምታተርፊው ነገር የለም። ፎዝ ታይ ትጸጸቻለሽ። ተይ ረፊ። እኔ መኖር ያቅተኛል መስሎሽ ነው? እዚህ ጋር ሰው ሚልሽን ነገር እየሰማሽ ራስሽን ወደ ሌላ ነገር አትውሰጂ። ያው ተከብረሽ ትዳርሽን አክብረሽ ብትኖር ይሻልሻል። ረፊ ትዳርህን አክብረህ ለምታገባት ሚስት ታማኝ ሆነ ተንከባክበህ። ምንድነው ይሄ? እኔ ማጎልብሽ ነገር ቢኖር ላንቺ ማይሆን ነገር ባደርግ እሺ፣ ይሄ ነገር ተገቢ ነው። እኔ መድሎ ባደርግ በሁለቱ ገና ይሄው ልንገርሽ ነው እንደምትመጣው እዚህ ቤት። ኧረ በእናትህ እኔ በቃ ልኖርበት ያሟል እንዴ? ይሄው ስም እኔ እዚህ ጋር ምን አለ መሰለሽ፣ እኔ ሰይፉ እቺ ልጅቷን ገና አላገባዋትም አይደለ? ገና ፕሮሰስ ላይ ነኝ። እስከዛ ድረስ ተስማምታ ተቀብላ ይሄን ነገር ከሊኑም ጋር አብረን ተስማምተን እንኖር። ያ ነገር የሚደርስ ነገር ስለሆነ ማለት ነው። ገብቷል? አሁን እሷ ወጣ ገና ከቤት ሌላ ችግር ከሚፈጠር እዚህ ጋር አብረን እየኖርን ነገራቶችን እያስተካከለን እንሄዳለን። እሷ ሐሳቤንም ወደ መቀበል ደረጃ ሄደች። ገብቷል አይደለ? ካልሄደችም አብረኝ እየኖረች ነገራቶችን ማስተካከል እችላለሁ። እኔ እዚህ ጋር የሚጎልባት ነገር የለም፣ የምታጣው ነገር የለም። በቃ እንደ በፊቱ አምሮባት ፏ ብላ ትኖራለች። አለቀ። እዚህ ጋር ከቤት ወጣ ምን ልትሆን ነው? እሺ እዚህ ጋር ምን አገባ? ወይ ልትሄጂ ምን አገባ? ይሄ ነው መልሷ። በቃ ይሄው ንቀት። እኔ አሁን ምን አገባችሁ? ሲጀመር ይሄው ልንገር፣ እኔ በህይወት ዘመኗ ማለት ነው እንደዚህ ንቃኛ አታውቅም እቺ ልጅ። አህሙ እስኪመጣ ድረስ አህሙ ከመጣ በኋላ ነው እንደዚህ ልውጥ የወጣው እቺ ልጅ። እኔ ከቤት አስወጣኝ። ይሄው የሱ ይሄው ሲስተሙን ይሄው ከቤት አስወጣኝ። ካንተ እንደውም እሱ ይሻላል። እሺ 10 እጥፍ ነው የሚሻለው።
ገና በሱ ታላቅካለ እንዴ አታፍርም እንዴ ለባልሽ ክብር መጥቶ ሊያስተካክልህ ነው የመጣው እንጂ ሲጀመር ምንም ሊያደርግህ አይደለም አንቺ መች ነው ግን መረዳት የምትጀምሪው እኔ ምለው መቼ ነው ወደ አቅልሽ የምትመለሺው ወይ መቼ ነው ወደ ሐሳብሽ የምትመለሺው ራስሽ እስቲ ሰው ሚልሽን አትስሚ እኔ ከማንም በላይ እኔ ነኝ የምቀርብሽ እኔ ነኝ የምሻልሽ እኔ ምልሽን ብትሰሚ ይሻልሻል ታይ አዳምጠኝ እኔ ሰውዬ እስካሁን ድረስ ዝም ብያለሁ ቤተሰብ እንዲገባበት አልፈለኩም ገባህ አይደለ የማንንም ቁራቁምቦሽ ታመጣን የወንድሞቼ ማምጣት አያቅተኝም ጓደኛዬ የተከበረ ጓደኛዬ ነው እረፊ እኔ ድንበር አትሳች ታይ ሁለታችንም ተከባብረን ታይ እረፊ ሰማኝ ተከባብረን በሰላም እንኑር ታወኝ ነው አይደል ያልኩ አልተውሽም በቃ ማንንም እዚህ ጋር ይዘህ ብመጣ ምናምን የሰውን ብትወክስ ምንም የሚመጣ ነገር የለም ልጄንም ደግሞ ምንም ቢሆን በህግም መውሰድ ይችላል ግን አሁን እዚህ ጋር እሷን ለማስለቀስ እንደለመደብህ እዚህ ጋር ሁሉ ሰዳት ብዬ እንድታለቅስ ፈልገህ ነው አይደል ሐሳብህ ምንድነው ሐሳብህ ለምንድነው በልጅቷ ፊት ሁሌ መከራከር የምትፈልገው አላማ ምንድነው ወይስ እሷን ተደረቀርብኝ ነው ምንድነው ሐሳብህ ሲጀመር ፎስ አንቺ አወራርሽም ልክ አይደለም ሲጀመር በጣም ወሰን እያለፍሽ ነው ሲጀመር ክብር ይኑርሽ ለባልሽ መጀመሪያ ይሄን ሁሉ ነገር ከማውራትሽ በፊት አፍሽን ከመክፈትሽ በፊት ለሚገባው ሰው ለሚያከብር ሰው ከመክፈትሽ በፊት ለሚገባው ሰው ታከብራለህ ክብር ለሚገባው በደንብ የሚገባው ሰው ነው ሲጀመር በደንብ የሚገባው ሰው ምናልባት እኮ የምትመጣው ልጅ እኮ ካንቺ የተሻለሽ ልትሆንለት በቃ ተንከባከበው ከኔ የተሻለች አላህ ያርግለት በደንብ ተንከባከበው እኔ ታውኝ ነው ያልኩ ስለሷ እኔ ስለማላውቃ ሴት አላወራውም ገባህ አስሬ ደግሞ እንደዚህ አትበለኝ በእናትህ ስሚኝ ክብር ቢኖርሽ ኖሮ ባልሽ ለእጅሽ በቃ ክብር የለኝም አያገባ በጥፊ እስከመማታ እንኳን መታው ማይሆን ነገር እንኳን መታው ምን አገባ አንቺ ለምንድን ነው ስርዓት የሌለሽ ምን አገባ እንዴት አንቺ እኔ ሰው ይዤ መጥቼ እንደዚህ አይነት ነገር ቆይ አንቺ በጣም የሚያሳፍር ነገር እኮ ነው እየተናገርሽ ያለሽው ለምንድን ነው ክብር ማይኖርሽ ታዩ የኔን እንኳን አንዴ ክብሬን አሰጥተሽኛል አንቺ የምትናገሪውም ነገር ስለኔ አታቂም ጭራሽ ጓደኛዬን ባመጣ ጓደኛዬንም ለመዝለል ትፈልጊያለሽ ምን አይነት ሰው ነሽ አንቺ መቼ ነው ክብር የምታቂው መቼ ነው ክብር የሚኖርሽ እንዴ ምንድነው እኔ እኮ አብረን እንኑር ነው ያልኩት ልጅቷ አትሰቃይ ነው ያልኩት ሌላ ያልኩት ነገር አለ እዚህ ጋር የረበሽኩሽ ነገር አለ በቃ ያልጨረስኩት ነገር አለ እሱን እስኪጨርስ አብረን እንኑር ነው ያልኩት ሌላ ነገር አላልኩም እዚህ ጋር ልጅቷ መጎዳት የለባትም አንቺ መጎዳት የለብሽም አትውጪ አብረን እንኑር እዚህ ጋር አባቷ ማየት አለባት እቺ ልጅ እኔ ውጪ አድሬ ምንድነው እቺ ልጅ መቼ ትሰቃይ ልጅቷ እንዴ ቢያንስ እኮ አባቷ ይናፍቃታል ምን ሆነሽ ነው አንቺ ይሄን ያህል አንቺ በቃ አንተንኩኝ የራስ ወዳድነት ምንድነው ራስሽን ለምንድነው እንደዚህ የምትወጂው ይሄ ማይደረግ ነገር ነው እያደረግሽ ያለሽው አንቺ መቼ ነው ወደ ራስሽ የምትመለሺው መቼ ነው ወደ አቅልሽ የምትመለሺው እንዴ ለምንድነው ነው የምታስጮይኝ ቀመቀን እያስመጣሽ እዚህ ልጅና ፍቆት እመላለሳለሁ እዚህ ገና እንዴ በቃ ይሄ ነገር እኔ ከልጅ ተለይቼ መኖር አልችልም አልፈልግም በቃ እዚህ መኖር ነው የምፈልገው ልጄን መንከባከብ መብቴ ነው አንቺንም እንከባከብሻለሁ እዚህ ትኖሪያለሽ በቃ የምፈልገውን ነገር እስኪጨርስ ድረስ ሐሳብሽን ከቀየርሽ ተቀይሪያለሽ ካልሆነ የምትወስኙን ትወስኛለሽ አልኩሽ በቃ ሲጀመር ነግሬሻለሁ መጀመሪያ መንገዱን ይኸው ክፍት ነው እኔ እዚህ ስመጣ ሁለት ምርጫ ነው የሰጠውሽ ገብቶሻል አይደለ ተስማምተሽ እንደሚስት ተከብረሽ ትኖሪያለሽ አንደኛ ምርጫሽ ነው ልጅሽ እንዳትጎዳ ተስማምተን በስነ ስርዓት ትኖሪያለሽ ገባሽ አይደለ ሁለተኛ ምርጫ አልፈልግም ካንተ ጋር አልኖርም ምትይ ከሆነ ይሄው መንገዱ ክፍት ነው ገባሽ አይደለ እቺ ልጅ ግን ይሄው ከምንም ነገር በላይ እንድትጎዳብኝ አልፈልግም እኔ ራሴ እዚህ እንቅልፌን ከማጣ አብራዬ ታኖራለህ ጨርሻለሁ ያው መውጣት ትችያለሽ መጥተሽ ነው አትበል እናንተ ስለሌለም መውጣው ነኝ ለሷ ሰላም ስል ግን እወጣለሁ ችግር የለውም ግን አንተ የእጅህን ታገኛለህ በቅርቡ ማለት ነው የእጅህን ታገኛለህ እኔ እዚህ ጋር እስካሁን ድረስ በጸባይ ማወራ እቺ ልጅ እዚህ ጋር ብዙ ተጫጫዋ አስለቅሳታል ያ ነገር እንዳይደገም ነው አንቺ እቺ ልጅ አታሳዝንሽም ዝም በል በእናትህ ስለምታዝንላት ነው በየቀኑ የመጣት ላይፍ ታዝች ጋር ልጮህብኝ በየቀኑ በጣም አዘንክላት ባከ በጣም ታስታውቃለህ አዛይነት ወይስ ራሱ የነቀት ሲጀምር
በስነ ስርዓት ማካፈልሽ አሁን አንተ አያገባህም። እስካሁን የተናገርኩህ ይበቃሃል። ስርዓትህን ይዘህ አርፈህ ተቀመጥ። እሺ ክብረትማ አየሁኩ ባንቺ ክብረት ዝም በል በእናትህ። ሲጀመር ይኸው ልንገርሽ፣ ይኸው ለምታደርጊው ነገር እያንዳንዱ ሪስክ ውሰጂ። ገባሽ አይደለ? እኔ በኋላ ለሚፈጠረው ችግር እኔ የለውበትም። ሰይፉ አለ፣ ሰምተሃል አይደለ? በቃ ማንና ነው እሱ ጠበቃ ብታረገው? ማን ነው እሱ? አለ በቃ አለ፣ አብሮኛል። የንቀት ነው ሲጀመር። በስነ ስርዓት አሁን እዚህ ጋር ነው መቀመጥ ያለበት። ሲጀመር አንቺ ለልጅሽም ለባልሽም ነው ክብር የሌለሽ። እኔ እንደተረዳሁት እንደዛ ነው ሲጀመር። ባልሽ የምታከብሪ አይነት ሰው ብትሆኚ በስነ ስርዓት መለያየት ነው ያዝከው፣ ሌላ ሚስት ማግባት ነው ያዝከው። አንተ ቆይ ሀሳብህ ምንም ሊገባኝ እኮ አልቻለም። ልጄ የሚገባትን ፍቅር እሰጣታለሁ። እኔና እሷም ለመለያየት ነው ወይስ እኔ ምንድን ነው ከኔ ጋር ችግር አለብህ እንዴ? ከመጀመሪያው ሲጀመር ከአንቺ ጋር ችግር አንተ ዝም በል እንዳታወራ። እኔና እሷም መለያየት ነው የምታስበው ወይስ ሌላ ሚስት ማግባት ነው ሀሳብህ? ነገርኩሽ እኮ በቃ አማራጩን ነገርኩሽ። ሰማሽ አይደል? ይወጣል። ልጄን በምን መንገድ እንደምወስድ እኮ ራሴ አውቃለሁኝ። አንቺ ምን ሆነሽ ነው? ከበሬ ነው መንገድ በጓደኛዬ ፊት ጓደኛህ ምንድን ነው? በጓደኛዬ ፊት እንኳን አትናቂኝ። ረፊ በቃ ክብር ይኑርሽ። ሰማሽ አይደለ? ረፊ በቃ ብዬሻል። አንቺ ለባልሽ ክብር ይኑርሽ እንጂ የራስህ ግዴታ ነው። አንተ ምን አገባህ? ያገባህ ስለሚያገባህ ልንገርህ ልጄን በምን መልኩ እንደምወስዳት እኔ ነኝ። አንቺ ምን ሆነሽ ነው እንደዚህ? ሲጀመር ማለት ነው ባል ምን እንደሆነ አታውቂም አንቺ። ለባልሽ ክብር ቢኖርሽ እጅሽን እኔ ላይ አታነሺም ነበር። እሺ እኔ እዚች ጋር አልጮህም። በጣም የምታሳፍሪ ሰው ነሽ። እንደምወስዳት ግን አቅልሃለሁ። በጣም ባለጌ ሰው ነሽ። ሲጀመር በተግባር ነው ማሳየት። ባለጌ ነሽ። ከመጀመሩ ነው እንደዚህ አይነት ንቀት ያመጣው። ነኝ አትይ ነኝ ትልበች ነኝ መጀመሪያ ሀሳቧ ያ ነው ሲጀምር የራሷን ጥቅም ብቻ መታይ ሰው ናት። ምንድን ነው ያደረኩት?